ሰላም መጣችሁ፣ እንኳን ደህና መጣችሁ። ዛሬ የምንነጋገረው ወይም ደግሞ እስካሁን ሪስፖንድ አላደረግንም። ወንድም ኤርሚና አብረውት በቆሙት አጋሮቹ የቀረበውን የይቅርታ ተነሳሽነት ላይ አንዳችንም ሉትራኖች ሪስፖንድ አላደረግንም። በዛ ጉዳይ ላይ ዛሬ ሪስፖንድ የምናደርግበት ጊዜ ይሆናል ማለት ነው። በደንብ እንድታዳምጡን እንፈልጋለን። በመጀመሪያ አፕሪሼት በማድረግ ነው የምንጀምረው። ወንድም ኤርሚያስ ለይቅርታ ያሳየውን ተነሳሽነት አለማድነቅ አይቻልም። መወቀስ ካለበት ወንድም ኤርሚያስ መወቀስ ያለበት እንደ ወንጌል አገልጋይነትህ ረጅም ዓመት በክርስትና ውስጥ እንደመቆየትህ ይህን ያህል መዘግየት አልነበረብህም ነው እንጂ አንድ ቅርንጫፍ ፍሬ ሲያፈራና ፍሬው ሲታይ ለምን አፈራህ አይባልም። ስለዚህ ወንድሜ እግዚአብሔር ይባርክህ፣ ተባረክ፣ ጸጋ ይብዛልህ ነው የምለው። ይሄ በጣም ደስ የሚያሰኝ መልካም የሆነ ነገር ክርስትናዊ ስነ ምግባር ነው ብዬ ነው የምወስደው ማለት ነው። ከክርስቶስ የተማርነው እንደዛ ነው። የክርስቶስ ልብ ከክርስቶስም ደቀ መዛሙርቶች የምናየው የክርስትና ሕይወትም ነው። እኔ ትዝ ይለኛል የሆነ ሴት አንድ ጊዜ እዚህ ልጇን የገደለባትም በፍርድ ቤት እዛው ዳኛው ፊት ይቅርታ ስታደርግለት ማለት ነው። ልጇን የገደለውን ማለት ነው። ክርስቲያን ትሁን አትሁን አላውቅም። ነገር ግን እንደ ክርስቲያን ትክክለኛው አካሄድ ይሄ ነው። ገና ስጋ ለባሾች ስለሆንን፣ ገና ወደ ፍጽምና እየሄድን ስለሆንን፣ ገና በብዙ ድካም ውስጥ ያለን ስለሆንን ልንሳሳት እንችላለን። አዎ ልንሳሳት እንችላለን። ልንደክም እንችላለን። አዎ ልንደክም እንችላለን። በንግግራችን፣ በአካሄዳችን፣ በተለያየ ነገር ኤረር ሊገኝብን ይችላል። አዎ ይገኝብናል። ክርስቲያን ማለት የማይሳሳት ሳይሆን ከስህተቱ እየተማረ ይቅርታ እየጠየቀ እየታረመ የሚሄድ ተማሪ ማለት ነው። እደግመዋለሁ። ክርስቲያን ማለት የማይሳሳት ማለት ሳይሆን ከስህተቱ እየተማረ የሚሄድ ተማሪ ማለት ነው። ስለዚህ በወንድም ኤርሚያስ የታየው የይቅርታ ተነሳሽነትና ከወንድሞች ጋር ያለውን የጥሉን ግድግዳ ለማፍረስ ለመናድ ያለውን ተነሳሽነት ክርስቲያን፣ ሁሉም ክርስቲያን ማለት ነው አይደለም ፕሮቴስታንት፣ ሁሉም ደስ ሊሰኝበት አፕሪሼት ሊደረግ የሚገባ ነው። ይቅርታን የሚጠላ ወንድማማቾች ሲገፋፉ፣ ሲጣሉ፣ ሲለያዩ ሊደሰት የሚችለው ሰይጣን ብቻ ነው። ስለዚህ ሁሉም አፕሪሼት ሊያደርገው የሚገባ ነው ብዬ እላለሁ እና እንደዚህ አይነት ነገር ከአንተ ስላየን ልወቅስ ብችለው መወቅስ በመዘግየት ነው። ነገር ግን ዘግይቶም ቢሆን እንደዚህ አይነት ፍሬ እንደዚህ አይነት ነገር ስለታየ አፕሪሼት ማድረግ እፈልጋለሁ። ይብዛልህ ብዬ እላለሁ። ይሄ እንግዲህ በጎና መልካም የሆነው ጎን ነው። እንግዲህ ይሄ ይቅርታ ለብዙ ጊዜ የሄደ ነው። ሽማግሌዎች ከዚህ በፊት ብዙ ደክመዋል። እነ ዮሲ አብሮት ከነ ዮሲ ጋር ደግሞ እነ ዶክተር ሻውል እነ ፓስተር ታሪኩ ብዙ እንትን ብለዋል። በብዙ ነገር እንትን አላለም ነበር፣ አልተሳካም ነበረ፣ ፍርስትሬት ሆነው ነበረ። አሁን ግን በመጨረሻ በራሱ ጊዜ እንደዚህ አይነት ነገር ተነሳሽነት ታይቷል። ይሄ ደስ የሚያሰኝ ነገር ነው። ስለዚህ ንግግሬን አፌንም የማሟሽበት ንግግሬ ቴንኪው በማለት ነው። አፌን የማሟሽበት ንግግሬ አፕሪሺየት በማድረግ ነው። ይህንን ነው አድምቄ ልናገር የምፈልገው ማለት ነው። በሁለተኛ ደረጃ ደግሞ የምናገረው በይቅርታው ተነሳሽነትና በጥሪው ላይ
አፕሪሼት ያደረግኩበት ነገር እንዳለ ሆኖ የምነቅፍበት ሳይድ ደግሞ አለ። የምነቅፍበት ሳይድ ምንድን ነው? የይቅርታው ተነሳሽነትና ጥሪው ሙሉ አይደለም እላለሁ። ሙሉ አይደለም እላለሁ። ምክንያቱም ካላችሁኝ፣ ምክንያቱም ስናዝን አብረን ነው ያዘንነው እንደ ሉትራን፣ ስንጎዳ አብረን ነው የተጎዳ ነው፣ ስናለቅስ አብረን ያለቀስ ነው። ምንም እንኳን የጉዳታችን መጠንና ልክ ቢለያይም የእያንዳንዳችን እኔ ሳዝን፣ እኔ ስጎዳ እህቴ ወንድሞቼ አብረውኝ አዝነዋል፣ አብረውኝ አልቅሰዋል፣ አብረውኝ ቆስመዋል። ሀኒቾ ስትጎዳ አብረን ተጎድተናል፣ አብረን አዝነናል። አኪ ሲጎዳ ፎቶ ሲሰቀል አብረን አዝነናል፣ አብረን ተጎድተናል። ኢቭን እንደ እኔ እንደ ሀኒቾ እና እንደ አኪ ብዙ ጊዜ ስማቸው በዚህ ቲክቶክ ላይ ሜንሽን ባይደረግና ፎቶቸው ባይሰቀል ቤት ባይከፈትባቸውም ሌሎቹ ወንድሞቻችን ሉትራኖች አብረውን ተጎድተዋል፣ አብረውን አዝነዋል። እንደገና ሉትራን እና መካነ ኢየሱስ በተነካሽ ጊዜ ሁላችንም አንድ ኮንፌሽን አማኞች እንደመሆናችን ሁላችንም አብረን አዝነናል፣ አብረን ቆዝመናል። ያልተነካ የለም፣ ያልተነካ የለም። እንዳልኳችሁ የጉዳቱ መጠንና ልክ በእያንዳንዳችን ላይ የደረሰው ሊለያይ ይችላል። አንዳንዱ እዚህ ቲክቶክ ላይ ብቻ ጉዳቱ ሊያልቅ ይችላል። የኔን ግን ስታዩት ሰፊ ሊሆን ይችላል። የልጆቼን እናት አስለቅሰዋል፣ ባለቤቴን አስለቅሰዋል፣ አልፎ ተርፎ ቤተሰብ የኢትዮጵያ ድረስ ደርሶ እናቴን አስለቅሷል። ቤተሰብ ድረስ የደረሰ ነው። የጉዳቱ መጠን ሊለያይ ይችላል። ስለዚህ ስንፈወስም መፈወስ ያለብን አንድ ላይ ነን። አንድ ላይ ከታመምን ፈውሱም አንድ ላይ መሆን አለበት። አንድ ላይ ከተሰበርን ስንጠገንም አንድ ላይ መጠገን አለበት። አንድ ላይ ከተጎዳን ስንታከምና ስንፈወስም አብረን መሆን አለበት። በተናጠል መሆን የለበትም። አሁን የሆነው ግን በተናጠል ነው። ከሉትራን አንድ ሰው ከሪፎርምድ አንድ ሰው ብቻ ተደርጎ በተናጠል ሆነ። ያ ትክክል ነው ብዬ አላምንበትም። ምክንያቱም ጉዳቱ የሁላችንም ስለሆነ፣ የታመምነው ሁላችንም ስለሆነ፣ ያዘንነው ሁላችንም ስለሆነ ማለት ነው። ጥሪው መልካም ቢሆንም ጥሪውን ግን የምነቅፍበት ነጥቦች ምንድን ናቸው? አንደኛ በተናጠል ነው የተጠራው። ሌላው አብረውኝ ለእኔ መልካም የሆነ ስምንና በጎ የሆነ ነገርን በመስጠት አብረውኝ የቆሙትን ግን ጥሩ ያልሆነ መልክ በመሳል ነው። ሴቷና ወንዷ ተብሎ አብረውኝ የቆሙትን ጥሩ ያልሆነ ስም በመስጠት ነው። ነቅፋለሁ። ይሄንን ለእኔ መልካምና በጎ ስም ምንም የማያውቅ ዝም ብሎ ዘው ብሎ የገባበት ተብሎ ጥሩ የሆነ በጎ ነገር ቢሰጠኝም አብረውኝ ያሉትንም ተመሳሳይ ነገር ካልሆነ፣ ምክንያቱም እኔ ኤርሚን ስቀበለው አብረውት ያሉትንም አብሬ የመቀበል ግዴታ አለብኝ። ኤርሚን ስቀበለው ሜርሲን ኤርሚን በተቀበልኩበት ልክ ልቀበላት ይገባል። ኤርሚን ስቀበለው ቤካን ኤርሚን በተቀበልኩበት ልክ ልቀበለው ይገባል። ኤርሚን ስቀበለው ካሎራውን ኤርሚን በተቀበልኩበት ልክ ልቀበለው ይገባል። አለበለዚያ ጄኒውን አይሆንም፣ እውነተኛ ከልብ የሆነ አይሆንም። ምክንያቱም ምን አይነት አለ ኤርሚ እዛ ጋ ስለ ይቅርታ እየተነጋገረ አብረውኝ ከቆሙት መካከል አንዱን ግን ከእሱ ጋር አብረው ከቆሙት መካከል አንዷ እናንተ ገለባዎች ናችሁ፣ ስንዴው ዳዊት ነው ተብለው ሲነገርባቸው ነበር። ስክሪንሸቱን ለሽማግሌዎቹም ልክ ያለው የተላከልኝን ስክሪንሸት እንደዛ አይነት ጽሁፍ እየተጻፈባቸው አብረውኝ የቆሙትን እኔ በተናጠል ሄጄ ከኤርሚ ጋር ነገሮችን ብፈታ ምን ማለት እንደሆነ ታውቃላችሁ? በተዘዋዋሪ አዎ እናንተ ገለባ ናችሁ እያልኳቸውን አብረውኝ የቆሙትን እኔ ስንዴው እያልኩ ነው። በጌታ በኢየሱስ ስም ለዘላለም አያደርግብኝ። ስለዚህ ኤርሚ አንተም አታደርገውም።
አብረው የቆሙትን በክፉ ጊዜ፣ በጨነቀ ጊዜ፣ በተጎዳህ ጊዜ አብረው የቆሙትን በርታ ያሉህን አብረው የቆሙትን አጠልሽቼብህ አንተን ጋር ብቻ ለመስማማት ብፈልግ አንተም አታደርገው። አብረው ያሉትን ገለቦች ናቸው ስንዴው አንተ ብቻ ነህ ብዬ አንተም አታደርገውም። ኤርሚ አታደርገውም። ስለዚህ ይቅርታው ሙሉ አይደለም። ምነቅፈው ይሄንን ነው። ጉዳቱ የሁላችንም ነው። የተጎዳ ነው ሁላችንም ነው። የጉዳቱ መጠን እንዳልኳችሁ ሊለያይ ይችላል። ጉዳቱ ግን የሁላችንም ነው። ሁላችንም ተጎድተናል፣ ሁላችንም አዝነናል፣ ሁላችንም ተሰብረናል። ስንታከም ሁላችንም ነው መታከም ያለብን፣ ሁላችንም ነው መጠገን ያለብን ነው ምለው። በተናጠል መሆን የለበትም ነው ምለው። ስለዚህ የማስተላልፈው መልእክት ለሽማግሌዎቹም የነገርናቸው ይሄንኑ ነው። ከሽማግሌዎቹም በፊት ለኢዮሲ አስቀድሞም የነገርኩት ይሄንን ነው። አሁንም ከ2 ቀን በፊት ለሽማግሌዎቹ የተናገርነው ይሄንን ነው። ብቻዬን የምፈጽመው ነገር የለም። ብቻዬን የምስማማበት ነገር የለም። ስንስማማ፣ ስንታረቅ፣ ስንግባባ፣ እርቅ ሲፈጠር ከሁሉም ጋር መሆን አለበት። ከአንተ በላይ እኮ እኔ ጉዳት ከተባለ የጎዳችን ሜርሲ ነች። እኔ ከኤርሚ ጋር እኮ አንተዋወቅም፣ አንድ ገስት ላይ ቀርበን አናቅም፣ ምንም አናቅም። ሜርሲ ግን የልጆቼን እናት አስለቅሳለች፣ ታውቃለች። እሷ ደውላላታለች፣ የመለሰችላትን ታውቃለች። ሜርሲ ግን ባለቤቴን አስለቅሳለች። ሜርሲ ግን እናቴ ድረስ ኢትዮጵያ ደርሷል። ለምን? ታናሽ ወንድሜ ቲክቶክ ላይ አለ። አንተን ስቀበል ሜርሲን ይቅር ልላት የግዴታዬ ነው። አንተን ስቀበል ብሩክን ልቀበለው የግዴታዬ ነው። በእኔ ጫማ ቢለካ ኖሮ ትክክል ይሆን ነበር ብሎ ያለውን ብሩክን ልቀበለው ግዴታዬ ነው። ገብቶሃል ኤርሚ? ሙሉ ይቅርታ የሚባለው ሙሉን መቀበል ነው እንጂ አብረውህ ያሉትን እያጥላላውብህ አብረውህ ያሉትን ገለባ እያልኩኝ አንተ ግን ስንዴ እያልኩ በፍጹም አታደርገውም። ህሊና ያለው ሰው አያደርግም። ስለዚህ ምንድን ነው መሆን ያለበት ብትለኝ ኤርሚ፣ መሆን ያለበት በእኛ በኩል በሉትራን ሳይድ እንደ አንድ ሰው ነው የምንንቀሳቀሰው። በእኛ በኩል ስጋት ሊገባቸው አይገባም። እንደ አንድ ሰው ነው የምንንቀሳቀሰው። እንደ ታላቅ ወንድማቸው ይሰሙኛል፣ ያከብሩኛል። እንደ ታናሽ ወንድምና እህትነታቸው እሰማቸዋለሁ። ኢቭን ለውሳኔ የግዴታ መቅረብ ያለበት 2 ሀሳብ በመካከላችን እንኳን ቢሆን አሰራራችን እንዲህ ነው። ወደ ስብሰባ እንወስደዋለን። ስብሰባ ይኖረናል። ሌሎች ወንድሞች እህቶች ሀሳብ ይሰጡበታል። በመጨረሻ ላይ በድምፅ ብልጫ ይወሰናል። በድምፅ ብልጫ ከተወሰነ በኋላ ሁሉም ያንን ሀሳብ እንኳን ሌላው የማይገዛው እንኳን ቢሆን ለጉባኤው ሀሳብ ሁሉም ተገዢ ነው የሚሆነው። ለዚህ እንደ ኤቪደንስ የሚሆነው የዮኒ ቤት መግባታችን ነው። የዮኒ ቤት መግባት ያልተስማሙ ነበሩ፣ የተስማሙ ነበሩ። ወደ ጉባኤው ቀረበ፣ ስብሰባ አድርገን በድምፅ ብልጫ የተወሰነው። በድምፅ ብልጫ ከተወሰነ በኋላ አለመግባት አይቻልም። ስለዚህ በእኛ በኩል ምንም አይነት ስጋት ሊገባ አይገባም። ሽማግሌዎችም ነግረናቸዋል። የሆነ በጥባጮች በኢጎ የተሞላን ይቅርታን ማንፈልግ የተለያየ ነገር እንደዚህ አይነት ነገር ብጥብጥ ይፈጠራል ብላችሁ ስጋት ሊገባችሁ አይገባም ብለናል። ይቅርታውን እንፈልገዋለን፣ መስማማትን እንፈልገዋለን። የአስተምሮ ልዩነታችን እንደተጠበቀ ሆኖ በዚህ ቲክቶክ ላይ በጋራ በሚያስማማን ነገር ላይ ፕራይመሪ ዶክትሪን ላይ እንዴት አብረን መስራት አለብን፣ ሌላውን አታክ ባለማድረግ፣ እርስ በርስ አታክ ባለመደራረግ፣ ባለመገፋፋት እንዴት መስራት እንዴት መቆየት አለብን የሚለውን ነገር እንነጋገርበታለን። ስለዚህ በእኛ በኩል ምንም አይነት ስጋት ሊገባቸው አይገባም ብያለሁ። ወንድሜም እህቴም በቀረብንበት ሰዓት ይህንን ሰጥተናል። በሉትራን ሳይድ ምንም አይነት ስጋት አይግባችሁ ብለን ማለት ነው። መሆን ያለበት ኤርሚ፣ ከአንተ ጋር አብረው የሚሰሩት አንድ ሀሳብ፣ አንድ አላማ፣ ልክ አንተ ይዘኸው እንደተነሳው በአንተ እንደታየው ሌሎቹን አሳምናቸው ሚቲንግ አድርጋችሁ አንድ አላማ አንድ ሀሳብ ይዛችሁ ኑ። እኛ አንድ አላማ አንድ ሀሳብ ነው ያለን። ከዛ በጉባኤ እንደሆነ ሁሉ ጸቡም ንትርኩም ምልልሱም በቲክቶክ በላይቭ እንደሆነ ሁሉ በጉባኤ በላይቭ
ይቅርታ ፐርሰናሊ በተነጋገርነው ነገር ላይ ይቅርታ እንጠያየቃለን። እናንተ ሉትራንን መካነ ኢየሱስን በተናገራችሁበት ወደ መካነ ኢየሱስ ወደ ሉትራን እንዳትሄዱ ውጡ፣ አምልጡ ተብሎ ሉትራን መካነ ኢየሱስ እንደ ተቋም በተሰደበችበት ነገር ላይ ይቅርታ ትጠይቃላችሁ። እኛም ደግሞ ፔንቴኮስታል ላይ ኦፌንሲቭ የሆነ ነገር የተናገርነው ነገር ላይ ይቅርታ እንጠይቃለን። ፐርሰናሊ በተነጋገርነው ነገር ላይም ይቅርታ እንጠያይቃለን። ከዛ በኋላ ሶስተኛ የሚሆነው ምንድን ነው? እሱኛው ሶስተኛው እኛን ሉትራንና እናንተን የኤርሚ ጋ ያሉትን ብቻ ሳይሆን የሚመለከተው ቲክቶክ ላይ እያገለገሉ ያሉትን ፕሮቴስታንትን በሙሉ ይመለከታል። ሁሉንም ማለት ነው። እነ ቃሌን፣ እነ ኤቢን፣ እነ አማሸረውን ሌሎችን ሁሉ ይመለከታል። እንዴት ልዩነታችን እንደተጠበቀ ሆኖ በጋራ በሚያስማማን ነገር እንዴት አብረን መቀጠል እንችላለን፣ እንዴት አብረን መስራት እንችላለን፣ ሳንገፋፋ አንዱ አንዱን አታክ ሳያደርግ አንዱ ላይ መንገዱ ላይ ሳይቆምበት እንዴት መቀጠል እንችላለን በዚህ ቲክቶክ ላይ የሚለውን ሶስተኛው ዙር ውይይት ይሆናል ማለት ነው። አሁን ግን ከፊት ለፊታችን መሆን ያለበት ኤርሚ ከአንተ ጋር ያሉትን አሳምናቸው፣ ሚቲንግ አድርጉ፣ ተነጋገሩበት። አንድ አላማ ልክ አንተ ይዘህ እንደመጣኸው አንድ አላማ አንድ ሀሳብ ይዛችሁ ነው። በእኛ በኩል አንድ አላማ አንድ ሀሳብ አለን። ግትር የሆነ ተው ቢባል የማይሰማ በእኛ ውስጥ የለም። ስለዚህ አንድ ላይ እንቀርባለን በላይፍ ሽማግሌዎች ያንን አድርጉ ብለናል። ከዛ በኋላ ፐርሰናሊ በተነጋገርንበት ይቅርታ እንጠይቃለን። ተቋማዊ ንግግር በተናገርበት ይቅርታ እንጠያይቃለን። ከዛ ሌላ ሶስተኛው ዞር ግን ሌሎችንም እየጨመረ እንዴት መጓዝ አለብን፣ እንዴት ማገልገል ያለብን የሚለውን ጠቅላላ ምክክር ያስፈልገናል ብዬ እላለሁ። ያ ሶስተኛው ነው፣ ሁሉንም እየጨመረ። ስለዚህ ኤርሚ በእኔ በኩል የማስተላልፈው መልእክት በአንተ ዘንድ ስለታየው ተነሳሽነት፣ የይቅርታ ልብ፣ መልካም የሆነ ነገር በእውነት እግዚአብሔርን አመሰግናለሁ። እግዚአብሔር ይባርክ ማለት ፈልጋለሁ። ዘገየ ከማለት ውጭ ስለታየው ነገር ከማመስገን እግዚአብሔርን ስለ አንተ ከማመስገን ውጭ ሌላ ምንም የለም። ግን ሙሉ አይደለም ነው የምለው። ነቀፋዬ ያ ነው፣ ሙሉ አይደለም። እኔ ደስ የሚለኝ ኤርሚ እውነቱን ልንገርህ፣ እኔ ደስ የሚለኝ ሀኒቾን ስትቀበልልኝ ነው። እኔ ደስ የሚለኝ ሜርሲ ከሀኒቾ ጋር ስትስማማ ሳይ ነው። ምክንያቱም ከሀኒቾ ጋር ኤርሚ አብራችሁ አገልግላቸዋል፣ አብራችሁ ቆማቸዋል። ከሀኒቾ ጋር ፊት ለፊት ተነጋግራቸዋል። ከኔ ጋር አንድ ቀንም ፊት ለፊት አልተገናኘንም፣ አውርተንም አናቅም፣ ሰላም ተባብለንም አናቅም። ስለዚህ ለእኔ ደስታዬ ከሀኒቾ ጋር ተስማምተ ሳይ ነው። ለእኔ ደስታዬ ከሀኒቾ ጋር ሜርሲ ተስማምተ ሳይ ነው። ለእኔ ደስታዬ ከአኪ ጋር አንተ ተስማምተ ሳይ ነው። በጣም ደስተኛ መሆነው ማለት ነው። ሜርሲ ከአኪ ጋር ተስማምታ አንተ ለምን እነሱን ታውቃቸዋለህ፣ አብረው አገልግለዋል። አንተ ቤት ብዙ ጊዜ ገቡ ነበረ፣ ሞዴሬተርም ነበረች አይደለ ሀኒቾ፣ አብራችሁ አገልግላችኋል። እኔ ግን አንተ ቤት ገብቼም አላውቅም፣ ገስት ላይ ተገናኝተንም አናውቅም። የትም ቤት ሳንተዋወቅ ነው የተጣላ ነው። ስለዚህ ለእኔ ደስታዬ ከእነሱ ጋር ተስማምታችሁ ሳይ ነው። ስለዚህ እነሱን ያገለለ ነገር እንትን ልለው አልችልም። ሌሎቹን አብረውኝ የቆሙትን ወንድሞቼና እህቶቼን ያገለለ ነገር እኔ ልቀበለውና ብቻዬን ልስማማበት ብቻዬን ላደርገው የምችለው ነገር ምንም ነገር አይኖርም ማለት ነው። ስለዚህ ሙሉ አድርገው ሙሉ ይሁን ነው የምለው። ተነጋገሩበት። በአንተ ግሩፕ ያሉትን አብረው የቆሙትን ተነጋገሩበት፣ ሚቲንግ አድርጉበት፣ ተስማሙና ከዛ በኋላ አንድ ላይ እንገናኛለን። ከሁሉም ጋር እርስ በርስ ይቅርታ እንጠያየቃለን። ለምን ሜርሲም ይቅርታ መጠየቅ አለባት። ሜርሲን የበደለም ካለ ይቅርታ መጠየቅ አለበት። ቤካ ይቅርታ መጠየቅ አለበት። ቤካን የበደለ ካለ ይቅርታ መጠየቅ አለበት። ካልወራው በብዙ በድሎናል፣ ካልወራው ይቅርታ መጠየቅ አለበት። ካልወራውን የበደለ ካለን ከኛ ይቅርታ መጠየቅ አለበት። ብሩክ አሁን በስተመጨረሻ ባለፈው የደረሰኝ በእኔ ጫማ ቢለካማ ትክክል ይሆን ነበር ብሎ ነው የለካኝ ማለት ነው። እሱ ይቅርታ መጠየቅ አለበት። እሱን የበደለ ካለም ይቅርታ መጠየቅ አለበት። ሙሉ የሚሆነው እንደዛ ሲሆን ነው። ሁላችንም አንድ ላይ ቀርበን በጉዳዩ ላይ ኢንቮልቭ ያደረጉ ሁሉ አንድ ላይ ቀርበን ስንፈታው፣ ፐርሰናሊ የተነጋገርነውን ነገር ስንፈታው፣ እንደ ተቋም የተናገርነው ትክክል ያልሆነ ነገር ስንፈታው፣ የዛን ጊዜ ጄኒውን የሆነ እውነተኛ የሆነ ይቅርታ ይሆናል ማለት ነው። ይህንን ነው ማስተላለፍልህ ኤርሚ። ጸጋ ይብዛልህ። ሌሎችም ወንድሞች ይቀጥላሉ ማለት ነው።